እመቤታችን የተወለደችው የት ነው? ሊባኖስ። ሊባኖስ መልስና ያለን ሊባኖስ በትክክል ተመልሷል። በትክክል ተመልሷል። እሺ አራት ቁጥር ጥያቄ እመቤታችን የስደት ጊዜ 3 ዓመት ከ6 ወር መሆኑን የተገለጸበት የመጽሐፍ ቅዱስ ክፍል የትኛው ነው? የማቴዎስ ወንጌል ምዕራፍ 2 የማቴዎስ ወንጌል ምዕራፍ 2 መልስኒ የማቴዎስ ወንጌል ምዕራፍ 2 ቁጥር 13 በትክክል ተመልሷል። በትክክል ተመልሷል። እሺ ነፍስራ 8 ቁጥር ጥያቄ አንደበታችን የድንግል ሥራ ያመሰግናል ያለው ቅዱስ አባት ማን ይባላል? አውጡት። ቅዱስ ኤፍሬም። ቅዱስ ኤፍሬም መልስና ያለን ቅዱስ ኤፍሬም በትክክል ተመልሷል። በትክክል ተመልሷል። እሺ 6 ቁጥር ጥያቄ አስተርእዮ ማለት ምን ማለት ነው? መገለጥ መታየት መልስና ያለን መታየት መገለጥ ማለት ነው። በትክክል ተመልሷል። በትክክል ተመልሷል። እሺ አንድ ቁጥር ጥያቄ እመቤታችን በስንት ዓመቷ አረፈች? የእረፍት በኋላስ መቼ ነው የሚከበረው? በ64 ዓመቷ ጥር 21 በ64 ዓመቷ ጥር 21 በ64 ዓመቷ አረፈች። ባለ እረፍቷም ጥር 21 በትክክል ተመልሷል። በትክክል ተመልሷል። እሺ 9 ቁጥር ጥያቄ እመቤታችን ቅድስት ድንግል ማርያም የምሕረት ቃል ኪዳን የተቀበለችበትና የጸለየችበት ቦታ የት ነው? ሰኔ ጎልጎታ ነው። ጎልጎታ የካቲት 16 ደግሞ የተቀበለችበት። እሺ እና ጎልጎታ ነው። ጌቴሴማኒ ጎልጎታ ሰኔ ጎልጎታ ማለት ነው። እና ደግሞ የካቲት 16 ነው፣ ግን ሰኔ 21 ደግሞ የተቀበለችበት። እሺ መልስኒ በጎልጎታ በጌታ መቃብር ስፍራ የካቲት 16 በትክክል ተመልሷል። በትክክል ተመልሷል። ብዙ ጊዜ ሰኔ 21ም እንደገና ደግሞ የካቲት 16ም ሁለቱም ይባላልና ቤተክርስቲያናችን በዚህ ላይ እንግዲህ ያው ሁሉ በሚስጥርና በምክንያት ነው የሚሆነው ማለት ነው። ወደ እናንተ ልምጣ። 3 ቁጥር እመቤታችን በስደቷ ወቅት ኢትዮጵያ ውስጥ ረዘም ላለ ጊዜ ያረፈችበት ቦታ ዳሽ ይባላል። ሰዓት እየሄደባችሁ ነው። ጽዮን ማርያም የት? አክሱም ጽዮን ማርያም። እሺ አክሱም ጽዮን ማርያም መልስ ነው ያለን። በጣና ደሴት 3 ወር ከ10 ቀን ቆይታለች። ጣና ደሴት ከዛውም በጣና ቂርቆስ ቦታው ላይ ብትሄዱ ብዙ አይነት ምልክቶች እስካሁን ድረስ አሉ ማለት ነው። ምናልባት ይሄንን ለማየት ደግሞ ከዚህ በፊት በቦታው ድረስ ሄደን አንድ የሰራ ነው ዶክሜንተሪ አለ። እሱን ማየት ትችላላችሁ። አልተመለሰም። ወደ እናንተ እንምጣ። 5 ከሰው ወገን ለመጀመሪያ ጊዜ ለእመቤታችን ምስጋና ያቀረበው ዳሽ ነው። ማን ነው? የቅዱስ ዮሐንስ እናት ቅድስት ኤልሳቤጥ። ቅድስት ኤልሳቤጥ መልስ ነው ያለን። ቅድስት ኤልሳቤጥ በትክክል ተመልሷል። በትክክል ተመልሷል። እሺ 7 እናታችን ቅድስት ድንግል ማርያምን መልአኩ ስንት ጊዜ አበሰራት? 3 ጊዜ መልስ ነው ያለን። 3 ጊዜ ውሃ ስትቀዳ ወደ ቤተ መቅደስ ስትገባና ወደ ዮሴፍ ቤት ስትገባ በትክክል ተመልሷል። በትክክል ተመልሷል። እሺ የቀረውን ምንም ምርጫ የለም። እሺ እምነ ጽዮን ማለት ምን ማለት ነው? አንድም እናታችን ጽዮን ማለት ነው። አንድም ደግሞ ጽዮን መሸሸጊያ መሰብሰቢያ ማለት ነው። ስለዚህ የእነሱ ሁሉ እናት። እሺ ከሁለቱ ካለ መልሱን እንግዲህ ታገኛላችሁ ማለት ነው። እምነ ጽዮን ማለት እናታችን ጽዮን ማለት ነው። በትክክል ተመልሰዋል። በመጀመሪያይቱ የሰው ልጆች ሁሉ እናት ሔዋን አማካኝነት ከርስት ወተን መጠጊያ አጥተን ነበር። በዳግማዊት ሔዋን በድንግል ማርያም ዳግም ወደ ርስታችን ተመልሳል። እናታችን ጽዮን እንላለን። ስለዚህ በትክክል ተመልሷል።
የሁለተኛው ዙር